ይኸው መጡ። በይ ንገሪኝ፣ ምንድን ነው የሰማሽው? እሺ እነግርሃለሁ፣ ግን አልመጣም ስትላት ምን አለች? መሲ ምን ሆነሽ ነው? እየቀለድሽ ነው እንዴ? አሁን ወደ ጉዳይሽ ግቢ። ደግሞ እሷ ምንም ብትለኝ ጉዳይሽ ሊሆን አይገባም። ምን መሰለ፣ መውጣት ላንተ ጥሩ አይደለም ማለት በጣም መጥፎ ነው። ያው ባየሁት ህልም ምክንያት። መሲ እዚህ ህልም አትበይ። የምትናገሪ ከሆነ ተናገሪ፣ ካልሆነ እንጣላለን። የሆነ ነገር እንዳለ ገብቶኝ ነበር። ጭራሽ ሁለታችሁ መተባበር ጀመራችሁ። በጣም ጥሩ። የምታደርጉት ነው ያለው። እነግርሃለሁ፣ ግን እዚህ ምን ትሰሪያለሽ? ወይኔ ተበላው። እንዴ አንተ ራስህ እዚህ ምን ትሰራለህ? እኔማ በዚህ ያለፍኩ ነው። እሺ አጅሪት፣ ቆይ እዚህ ምን ትሰራለሽ? አመመኝ ስትይ አልነበር እንዴ? አንቺ ራሱ ወጥሽ አልነበር እንዴ? እዚህ ምን ታደርጊያለሽ? አመመኝ ብላኝ ስለነበር መድኃኒት ይዤላት መጥቼ ነው። እያወራን ነበር። አውርተን ስንጨርስ ትመጣለች። እኔም የማወራት ነገር አስቸኳይ ነው። እንደዛ ነው። መሲ እዚህ እጠብቅሻለሁ፣ ቶሎ ደርሰሽ። እሺ አረ ኤልሹ ይሄ ነገር አልበዛም? ገና መች ቀቦሽ? ከዘነጥሽ በደንብ ዘንጠሽ ነው መሄድ ያለብሽ። በዛ ላይ ሰው ልናገኝ ስለምንችል አስጠልተሽ መሄድ የለብሽ። የምን ሰው? እኔ ከአንቺ ጋር ብቻ ነው የምወጣው እኮ። መውጣቱንማ ከኔ ጋር የምትወጪው፣ ነገር ግን ሰው ልናገኝ እንችላለን። እሺ ወይ በመስታወት ሊያው። በእውነት ተማመኝም? ቆይ እስኪ ራሴ እንዴት እንደምሰራ ቆንጆ አድርጌ ነው የሰራሁሽ። እሺ እንዴ አርጊውና እንውጣ እንጂ ምን ላድርገው ትኛለሽ እንዴ? አረ ይሄ ነገር ትልቅ ነው እኮ፣ በዚህ መራመድ አልችልም። አይ እንግዲህ አንቺ ደግሞ አታብሹ። አሁን እቺ ምን አላት? እኔ እኮ እንደዚህ ትልቅ ጫማ ላይ ተራምጄ አላውቅም፣ ለዛ ነው። እስኪ ሞክሪው። አይሆንም የሚባል ነገር አለ እንዴ? ትንሽ እኔ እረግጥሻለሁ። ወይኔ ኑኑ እንዴት እንደምታምሪ ካይነውጣሽ። እንደዚህ ቆንጆ እንደሆንሽ እኮ አላውቅም ነበር። እራስሽን ብታዩ ከዚህ ፎቅ ተፈጭፈጪ ነበር የሚልሽ። ስታስጠላ ቀፋፊ። አሁን ጆ እንደዚህ ሆነ ሴሽ እንዴት እንደሚስቅ። አረ ኤልሹ ይሄ ነገር ይቅርብኝ፣ አያራምደኝም። እኔ ደግፍሻለሁ ችግር የለውም። ምንድን ነው እሱ? ወንድሜ ቦታ አስደነገጠክ አይደለም? እንደዚህ ቆንጆ ነበረች እንደ እያልክ ነው። እኔ እናንተ ውጭ ላይ እናውራ። በጣም አምሮብኛል ማለት ነው። ደነገጠ እኮ። ምንድን ነው? ምን ሆነ ነው? ወንድሜ ዛሬ በሳቅ ልሞትልህ ነው ማለት አልገባኝም። ምን እየተፈጠረ ነው?
ብታይ ወንድሜ ልብስ አበድሪኝና ሜካፕ ራሴን እሰራለሁ አለችኝ። ከዛ ጫማ አልቀራት ምን አልቀራት አታያዝም። እህቴ እንደዚህ ራሷን ስታበላሽ እያየሻት ዝም ትያለሽ? ያው ከሰሞኑ ቀጠሮ አለብኝ እንዴ ልልበስና እንዴ ልዘንጥ ምናምን እያለች ነበር። የምን ቀጠሮ? ወይኔ ሚስጥር አወጣ። ይቅር በለኝ ወንድሜ፣ መናገር ፈልጌ አይደለም፣ ግን የሆነ ልጅ የጠበሰች ይመስለኛል። ኤልሹ ረፊ፣ በእንደዚህ አይነት ነገር መቀለድ አቁሚ። ቆይ ምንድን ነው የምትጠብሰው? ሲጀመር መች ከቤት ወጣ ሰው ታወቃ ነው የምትጠብሰው? እንግዲህ እኔ የሰማሁት ይሄንን ነው። መናገር አልነበረብኝም እንዴ? ኧረ እንደዛ ማለት አይደለም፣ ግን ነገሩ ምንም አልተዋጠልኝ። አይዞህ ወንድሜ፣ ያለውን ነገር የተከታተልኩ አሳውቃለሁ። አሁን ደግሞ እኔም አለሁልህ። ኤልሹ እርግጠኛ ነሽ ምንም ተንኮል አላሰብሽም? እንዴ አንተ ደግሞ አታብዛው። ቆይ ምን ማለት ነው? ይልቅ በኋላ እናወራለን። እሺ መጣሁ። እንዴ ማለት ምንድን ነው? በፈጣሪ ቢቀርባትስ ምን እየሆነች ነው? እሺ መሲ ቶሎ በይህን መድኃኒት ዋጭው። እንዴ ለምን? እንዴ አመመኝ እያልሽ አልነበር እንዴ? አሁንማ እኮ ተሻለኝ። ተመልሶ ሊያምሽ ይችላል። አርፈሽ ዋጪ። አይ ይቅርብኝ። እኔ ወይኔ ልትገለኝ ነው እንዴ? አንቺ ልጅ አታበሳጪ። አርፈሽ ዋጪ ብዬሻለሁ። ዋጪ። ያሺ እንዴ ኤልሹ ጓደኛሽ? የሚገርም አጋጣሚ ነው። አሁን እኮ የደወልኩለት ነበር፣ ስልኩ አይሰራም። እንደዚህ የተወላገድኩ ስራ መልሳኝ ምንድን ነው የሚለኝ? አንቺ ይሄን ተራ ልጅ እየፈርሹ ባልሆነ እንደምንቀላቀለው እንዴ ኤልሹ ማለትሽ ነው? እኔ እባክሽ ችግር የለውም። ደህና ናችሁ? ምንድን ነው? አታምርም? ያት እስኪ በጣም ቆንጆ ሆነችብክ አይደል? አንቺ ነሽ አይደል የቀባሻት? አረ ራሷም ጎበዝ ናት። ራሷ የተቀባችው። ቆይ ንቃት ነው እንዴ? ኧረ እባክሽ ራሷ ናት የተቀባችው። ምን ነው አያምርም እንዴ? ኧረ በጣም ያምራል። እሺ አሁን የት እንሂድ? እንዴ እጠብቅሻለሁ ብላኝ ነበር እኮ። በርስቲ ቁጭ በልና ጠብቃት። እንግዲህ ስትመጣ ትጥራኝ እንጂ ምን አስጠበቀኝ? ኧረ ተው አንተ ልጅ ተው። ሰው ቤት እንዳለህ ረሳኸው እንዴ? እሷ እኮ ለአንተ አስባ ነው ሂድም አትሂድም የምትልህ። እኔ ወዴትም አልሄድም። ናነኝ ለእናንተ ስል ነው እዚህ ያለሁት እንጂ እኔ መች መሄጃ አጣሁኝ አልኩኝ። ኧረ እስቲ እባክህ አትንቀልቀል። ማን አሁን ስለ መሄጃ ማጣት አወራ? እንደዛ መስሏት ከሆነ ብዬ ነው። ስራ ፈልጋ ካገኘችልኝ እዚሁ ፈልጋ ታገኘልኝም እንዴ? ሌላ ሀገር መስደዱ ምን አስፈለገ? እንግዲህ አታብዛው። ሰው ጥሩ ሲያስብልህ ጥሩ አስብ። ምንድን ነው እንደዚህ ነገር ማጣመም? እኔ ነገር አላጣመምኩም ናነኝ። አንቺ ያልገባሽ ነገር ስላለ ነው። ምኑ ነው ያልገባኝ? እሱን ተይው፣ ሌላ ጊዜ እናወራለን።
ኤልሹ ምን ነው ቀረሽ ከኋላ? ነይ እንጂ ወደዚህ። ኧረ እየመጣሁ ነው። እንኳንም ወጣሽ። እዛ ቤት ውስጥ ብትሆኝ ኖሮ ያኔ ታፈነሽ ሞትሽ ነበር። እንዴት ነው ቦታው የተመቻችሁ ትመስላላችሁ? እዚህ ነበር እንዴ እንምጣ ያልሽው? አይ እዚህ እንኳን አልነበረም። ያው በአጋጣሚ ነው ይዤሽ የመጣሁት። ግን ኤልሹ የለበስኩት ልብስ ምንም ምቾት እየሰጠኝ አይደለም። እባክሽ ወደ ቤት እንሂድ። ስልክ የጠራብኝ። ቆይ አንዴ ላውራ። በቃ አሁን እሺ ቶሎ አውርተን እንለያይ። እሺ ምንድን ነው የምናወራው? ይኸውልሽ እኔ ከማገቱ የተሻለ ሀሳብ አለኝ። ቆይ አንቺ ማገቱን ለምን ፈለግሽው? ማለቴ እሷን ለመበቀል ነው አይደል የምታግቻት? እና ግን እኔ ከዛ የተሻለ ሀሳብ አለብኝ። ትቀኝባታለሽ አይደል? እኔ አልቀናውም። ቀንቼባት ሳይሆን ስለምታናደኝ ነው እኮ። እንዴት ነው የምታናድድሽ? ያለቅማት እንጠለጥላለች። በዛ ላይ እንደሚል ተጠምዶ እየሞከረች ነው። ስለዚህ ከዚህ የተሻለ መፍትሄ መፈለግ አለብን። አግተን ብንለቃት ራሱ እሱ አዝኖላት ሊቀርባት ይችላል። ስለዚህ ምን ይሻላል? እሱ ዞሮ እንዳያት ማድረግ ትችላለሽ። እሺ ምን? እሰራልሻለሁ ነው። ሄሎ ኤልሹ። ወንድሜ ስማኝማ፣ ኑኑ ከማን ጋር እንዳለች አታምንም ማለት አልገባኝ። ቆይ እንደውም ፎቶ ላክልክ። እሺ ይሄ እንዴት ይሆናል? ቆይ ማን ነው? ከምን ሆኖ ከሰው ጋር ተግባብታ እንደዚህ ያደረገችው? ቆይ እንዴት እንደዚህ አይነት ማንነት ከየት ነው ያመጣችው? ለዚህ ነበር ከኔ መራቅ የፈለገችው? እንዴት አልጠረጠርኩም? ታላቅ የገና ኤክስፖ ከጊፍት ሪል ስቴት። ቦታው የት ነው ካላችሁ በመሃል ከተማ ለገሃር እና የንግድ ማዕከል በሆነችው መርካቶ በ4 ሚሊዮን ብር ጠቅላላ ዋጋ በ200 ሺህ ብር ቅድመ ክፍያ ጀምሮ ሱቆችን የሚያገኙበትን እድል አመቻችተናል። በተጨማሪም በለገሃር ሳይቶቻችን ግንባታ ፕሮግረሳቸው ከ60% እስከ 80% የደረሱ ቤቶችን በ5% ቅድመ ክፍያ እየሸጥን እንገኛለን። ባለ 1 መኝታ 65 ካሬ በ367 ሺህ፣ ባለ 2 መኝታ 108 ካሬ በ611 ሺህ፣ ባለ 3 መኝታ 163 ካሬ በ923 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0926 71 20 91 ወይም በ0907 31 78 74 ይደውሉ። ጊፍት ሪል ስቴት። ምንድን ነው ኤልሹ ሄዳ ቀረች እኮ አትመጣም እንዴ? ምን ነው ከኔ ጋር መሆን ከብዶሽ ነው? አይ እንደዛ ሳይሆን የመጣሁት ከሷ ጋር ነው ብዬ ነው። ምንድን ነው የሚያስቅ ነገር አለ እንዴ? አረ የለም። ለምን እንደሳኩ ራሱ እኔ ራሱ አልገባኝም። እና ደግሞ ስላገኘሁሽ ደስ ብሎኛል። እንዴ ምን ማለት ነው? እኔ እኮ አንተን ብዬ አልመጣሁም። ቢሆንም አጋጣሚ ነው እኔና አንቺን ያገናኘን።
ቀጣይ ደግሞ አጋጣሚ ምን ሊያደርግልን እንደሚችል አይታወቅም። አታስብ፣ ምንም አያደርገንም። እርግጠኛ አትሁኝ። ኤልሹ ወይኔ ኑኑ ዛሬ እኮ እንዴት እንዳማረብሽ። ኤልሹ ምንድነው? ልክ አይደለም እንዴ? ይቺ እብድ የሆነች ልጅቷ ላይ ተጫወተችባት። የኔ እናት እንዴት እንደምታሳዝን እንዴ! ምንድነው? ከመሳቅ ውጭ ሌላ ነገር አታውቅም እንዴ? ኤልሹ እንሂድ በቃ። ያላመሽ ተቀመጥን። እንደውም ዶልና ጨፍርልን። እኔ? ኧረ አይሆንም። አንተ ደግሞ ቆይ ለኔ ሁላ እንዴ የምትጨፍርልኝ? በላውን ኩል ሳፋጭው ተነስ። ወይኔ አዋረደችኝ። በቃ ቆይ ዝም ማለት አችልም እንዴ? ተነስ። ተመስገን አምላኬ እንደዚህ እንድስቅ ስላደረገ። መሲ አርፈሽ ዋጪ የተባልሽውን ዋጪ። እትዬን ያሉጥም ምክንያቱም ተሽሎኛል። በቃ ይቅርብኝ። እንዴ ለምንድን ነው የማትወጪው? ካላወጣሽ ችግር ይፈጠራል። ቶሎ በይ። እንዴ እሺ ካልፈለኩስ? አይ እንግዲህ አትጨማለቂ። ጨምለቃ በይ ቶሎ ውጪ። ወይኔ ልትገለኝ ነው እንዴ? እሺ በቃ ወይ ውሃ ይዤ አይ እዚሁ አለ፣ እዚህ እሰጥሻለሁ። አርፈሽ ቁጭ በይ። ወጭ ጠጪ።
እሺ አሁን ደግሞ አፍሽን ከፍተሽ አሳይኝ። መሲ አሳይኝ እያልኩሽ እኮ ነው። አቤት በቃ አሁን ከዚህ ውጭ ሁሌ ግን እንደዚህ ነው የምትዘንጪው? አይ እኔ ኤልሹን ደስ እንዲላት ብዬ እንጂ እንደዚህ አይነት አለባበስ አልወድም። ለብሼ ራሱ አላውቅም። ምን ያስቃል? አይ ምንም እንደዚሁ ነው። ለሌላ ጊዜሽ ግን ሜካፕ ባትጠቀሚ ጥሩ ነው። ኧረ እኔ አይደለሁም የተቀባሁት፣ ኤልሹ እኮ ናት የቀባችኝ። ኧረ እርግጠኛ ነሽ? አዎ። ምን ያስጠላል እንዴ? ከቤት ስትውጪ ግን ራስሽን በመስታወት አይተሽዋል? ኤልሹ ቆንጆ ነው ስትለኝ አላየሁትም። በእናት ያስጠላል እንዴ? ችግር የለውም። ለእኔ ምንም ብትሆኚ ቆንጆ ነሽ። ማለት እንዴ ምን ማለት አለው? እያደነኩሽ እኮ ነው። በጣም ቆንጆ ነሽ። ብቻ ግን በጣም ደስ የምትሄድሽ ነሽ። ሁለተኛ እንደዚህ እንዳትለኝ። እንዴ ምን ነው መደነቅ አትወጂም ልበል? አዎ አልወድም። እሺ ይቅርበኝ እኔ ቆንጆ። አልወድም ስላትሰማም እንዴ? በቃ እኔ ቆንጆ ምናምን እንዳትለኝ ከዚህ በኋላ። ኤልሹ ግን በጣም እድለኛ ናት እንዳንቺ አይነት እህት ስላላት። አይ እሷ ሳትሆን እኔ ነኝ እድለኛ። እሱን ተይውና እርግጠኛ ነኝ ኤልሹ ተመችታሽ እንደማታውቅ ለእኔ መዋሸት አይጠበቅብሽ። እንዴ ምን ማለት ነው? ኤልሹ እኮ እህቴ ናት። ይኸውልሽ እንደዚህ ምልሽ ኤልሹን በጣም ስለማውቃት ነው። ስለ እሷ ጥሩ ነገር አወራለሁ እያልሽ ራስሽን ባታታልዩ ጥሩ ነው። እኔ ደግሞ ውሸት አልወድም። አይ እንግዲህ የራስ ጉዳይ። እሺ ቤቱ ጋር ሂጅ ይቅደማቸው። አዶኒና ወንድሜማ ይሄንን ጉድ ማየት አለባቸው። ቆይ ምን ልታደርገኝ ነበር? ልትገለኝ ነበር አይደል? ፈጣሪ ስላተረፍከኝ አመሰግናለሁ። መሲ የሆነ መንገድ ፈልጊ። ስራ መጀመር አለብሽ። እዚህ ከነ ቤተሰብሽ መቆየት አልነበረባችሁ። ምንም የሚስተካከል ነገር የለም ደግሞ። የት ነው ያለችው? ከኋላ የነበረች ሳስበው ብቻቸው ማውራት ፈልገው ነው መሰለኝ። እዚህ ሰፈር አካባቢ ናቸው። ማለት ጭራሽ እዚህ ሰፈር ድረስ ይዘው መጣች? አዎ አይገርምም? ምን አይነት ፈጣጣ እንደሆነች። ኤልሹ በዚህ መሀል የሰራሽው ተንኮል የለም አይደለ? እውነቱን ንገሪኝ። ማለት ወንድሜ ግን ጤነኛ ነህ? ቆይ ልጅቷ ጣልጅ አይደለችማ። እኔ አላስገድዳትም። አንዳንዴ አንተ የምትናገረው ነገር የምታውቅ አይመስለኝም። እንደዛ ከሆነ በጣም ጥሩ። ቆይ ምን ልታደርግ ነው ወንድሜ? እሱ አንቺን አይመለከትሽም። ወንድሜ ተው፣ ለእሷ ብለህ መናደድ የለብህም። ይገባኛል እኮ ለስንት ነገር አሰብካ ልጅ እንደዚህ ስትሆን ይናደል። እራስሽን ብታዩ ከዚህ ፎቅ ተፈጭፈጪ ነበር የሚልሽ። ታስጠላ። ቀፋፊ። ኤልሹ ምንድን ነው? ምን ሆነሻል? ለምንድን ነው ቶሎ ያልሽ?
ወይናዱ በእናት ወንድሜ ሊጣላ ሩጥ ወጣ። ድረስለት። ቤሉል ከማን ጋር? አትጠይቀኝ፣ ቶሎ ድረስለት። እና በድጋሚ መች ነው የምትወጡት? ከዚህ በኋላ አንወጣም። ዛሬም ቢሆን አንተን ብለን አይደለም የመጣነው። እሱ ልክ ነሽ። ወይ ደግሞ ለምን አትወልቅም? ልክ ነህ እኮ እያራመደኝ ስላልሆነ ማውለቅ ይሻላል መሰለኝ። ምንድነው ፊትሽ? አራዶኒ እባክህ ቶሎ በል ገላግላቸው። ልገላግላቸው? ቆይ ደግሞ ይህ ምን አባቱ ይሰራል? አይመለከትም። ሲጀመር ማታ ላይ ደብልኝ። ኧረ እባክህ እኔ ባለመጣት ተሸንፈ ነበር። ልታመሰግነኝ ይገባልሽ። እኔ ነኝ የምሸነፈው? ብሸነፍስ? አይመለከትም። እሺ ተደርብልኝ አላልኩም። የራሱ ጉዳይ። ገደል ግባሽ። ራስ የሚመችን ገደል መርጠህ ግባ። ሁለተኛ እንዳትደረብልኝ። እሺ ልቀቃት። ከአንተ ጋር ወደ ጉዳይ እንዳይገባ ሁለተኛ እንዳትነካት። ኧረ እንዳልነካት ሚስቴ እኮ ናት። እንደውም አንተ አይደል መንካት ኮስተር ብለህ እንኳን እንዳታጥሽ። ሁለታችሁም ልቀቁ። አሁንስ አበዛችሁት። ቆይ ምንድነው ችግራችሁ? ልጁ ምንም ባላጠፋው ደበደባችሁት። አሁን ደግሞ እናንተ ልትጋጠሙ ትከራከራላችሁ። ቆይ ለራሳችሁ ትንሽ እንኳን አታስቡ? ቢያንስ ለኔ አታስቡልኝም? ምን መነጋገር አለብኝ። ቤሉል ካንተ ጋር ቢሆን ምንም ማውራው ነገር የለም። ሁለታችሁም ጤነኛ አይደላችሁም። አየህ በመሀላችን አትግባ ብዬ ነበር። አዶኒ አንተም ቢሆን ስርዓት የሚባል ነገር ይኖር። እሺ ለአንተ ምንም አይደለሁም። ተግባባን? እዚህ ፍቅረኛ ሚስት እያልክ አታስመስል። እኔ ምንም አይደለሁም። እሺ እረፊኑ እንዳታናጂኝ። ተናደዳ ምን ልታመጣ እንደሆነ እንዴ? እኔ ፈርቼ ሳይሆን አክብሬም ጭምር ነው። እሺ ያለህበት ስሜት ስለተረዳውክ። አንተ ግን በየቀኑ ዝም ስል የፈራው እየመሰለ ማስፈራራቱን ቀጠልክበት። ኑኑ አታበሳጭኝ። ይሄን ቃል አደጋግመው። ከፈለክ ተበሳጭ። ስሙ አንተም እኔ እቃ አይደለሁም። እሺ ስለዚህ ለምታደርጉት ነገር ተጠንቀቁ። ማናችሁም አጠገቤ እንዳትደርሱ። ይቅርታ ኑኑ፣ ግን ማውራት አለብን። ቤሉል በጣም አከብር ነበር። ዛሬ በሰራው ስራ ግን በጣም ገና እንደሆን ካሳይቶኛል። እረፊኑ ብዙ መቀባጠር አይጠቅምሽም። ድምፅሽ እንደቀደው ደግሞ እንዳትረሽ። አሁን ኢንጂነሽን እኔ እንሂድ። ኧረ እባክህ ተው እንጂ። አስገድዳኝ በቀዳው ድምፅ ታስፈራራኝ ነው? ወይኔ በጣም ፈራው። የራስ ጉዳይ። እሺ ምንም አታመጣም። ስማ አንተ አስፈራርታት ነበር አይደለ? ከኔ ራቀችው። ድሮም እንደማታፈቅር አውቄ ነበር። አፈን ዝጋ። ኡፍ ኑኑ